ምን አይነት እርግማን ምን አይነት ስቃይ ነው በአመት ባልቀን እንኳን የማይደሰተው ማንቺ ደጋፊ ነው እንግዲህ ሻሽዬ እኔ ልምከርሽ አትደሰሽ ብሎ ማን ረገመሽ ያላቅምሽ መሮጥ ምንም አይጠቅምሽ የሰው ደስታ ማየት ሆኗል እድልሽ ነገኛን ደስታ ባይንሽ ታያለሽ በርነሊ ለጠፈሽ ነገኛ ሊቤ ስንሰጣው እንግዲህ ባይንሽ ታያለሽ ማለት ነው ተናደር አወጀው መተናል ኤቲ መልእክተኛው ነው ማስተራብነት ነው ማን ነው እንደዚህ እነዚህ ለወዳደቁ ቲሞች እንዲ እንኩንኩስቲ እነንም ሰሩት ሚለው መልእክተኛው ነው ማስተራብነት ነው ማን አንተ ባላደር ሆነ እንዲ መታደለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊዝ ዛሬ በርንሌ አው ቸመቸመው ተባብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ ኡጋርቴ ማለት እኮ ያለ ደንቆሮ ተጫዋች እኮ ነው በህይወት አይቻላል ኡጋርቴ ላሴ የሚባሉ ለሶን ነበር እኮ ጀመው ታርፈናል ምን አይነት ጥይት ነው የምትረብር ሲመት የነበረው የሚገራርም ሁለት ምትመታ ሁለቱንም አስደነገረኝ ላሴ መሸሽ ሆነም ቀረስተሽዋል መልእክተኛው ነው ማን አንተ ባላደረው ሰውኝ በዚህ ውጤታን እናንተ ማብሸቅ ማለት ነው እውነት በጣም ከባድ ነገር ነው የሆነ ድንጋይ ላይ ውሃ ማፍሰስ ነው ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው አጥቂያችሁ አግብተዋል ከዛ አሰልጣኝ የላችሁም ከዛ ደግሞ በርሊን ነው ይሁን ደበለካ ያለ ስሜት ነው ማለት እንዴት እናብሽቃችሁ ይላችሁ አቻውታችሁ ብለን ብናብሽቃችሁ ማለት ነው አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል ከጉዳት ተመልሷል ኦኬ እሱ ተመልሷል አጥቂያችሁ ኮንፊደንስ መጥቷል እና በርንሌ ነው በርግጥ ወልብስ ያቃቱ በበርንሌ ይመልሳል ማለት በጣም ከባድ ነውና እሺ ምን እናርግኛ እኛ ምን ባለብን የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬቷችሁ እንዴት ነው ነገሩ ቆይ እናንተ እንዲነሳዋችሁት ዳላክላችሁ ግን ማለት ነው ሼሽኮ አግብቷል ብሩኖ ተመልሷል ግን በርንሌም ነጥብ አግኝቷል የቦክሲንግ ዴይ ንጉስ ማን ነው ንገሪኝ ትርፌ ማን ነው የቦክሲንግ ዴይ ንጉስ ሁልሽም ሶስተኛ ጌም በተከታታይ ሁላችሁ አንጠባጠባችሁ ሊጉ ከባድ ነው ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም ተጫዋቾችም የለሽም ዛሬ አላበሽክሽም ብዬ ነበር ያየሁት ገባሽ አይደለ እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው ሲሪየስሊ ነው የምላችሁ በቃ በርንሌ ማግባት ሲፈልግ ያገባል ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበር ሁለት ጎል አገባ ምርጥ ነበር ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ለዋንጫ የሚጫወቱ ቡድን መጫወት ይችላል ነበር እኮ አትችልም አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ኖርማል ነው ሃንግማን ስለተሸነፈች ወደ 5ኛ አድርገሻል 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ በርግጠኝ ካለፈው አመት ተሻሻልሽ ማለት ካለፈው አመት ተሻሻል ካለፈው አመት 18 ጌታ ነበርሽ 18 ጊዜ ነበርሽ ሸነፍሽ አሁን 30 ጊዜ አቻቶቻለሽ 8 ታሸንፊያለሽ ብሽቃል ጀስት ያየሁት ነገር ነው የሚያሳዝን ሽት ፉትቦል ማለት ተመልሼ ወደ ቸልሲ ጨዋታ ሄድኩኝ ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም በቃ ወኔ የለ ፓሽን የለ አግሬሽን የለ 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ አረጋዳ አንተ ቢያንስ ፍራንክ ነው በለኝ ወር አንዴ ናፍቀኝ ማየት ወር አበባ የሆነችብኝ 3 ነጥብ እንዲህ ተገግምብኝ
3 ነጥብ ይቀርብኝ 1 ነጥብ ይሻለኛል ሲሆን እንቀረን እኮ ይሁ አሞሪም ነው ችግሩ እያላችሁ የነበራችሁት ደጋፊዎች አሁን አመናችሁ አሞሪም እንዳሉ ነው። እኔ መረረኝ እና እንትን ያስታንገሽልሽ ሼሽኮ 2 ጎል አስቆጥሯል። ዋናው ነገር እሱ ነው። ይኸውላችሁ ማሸነፍ አለማሸነፋችሁ በርንሌ ገና ሊወርድ እየታገለ ያለ ቡድን ስለሆነ ምናምን አዲስ አሰልጣኝ አምታችሁ ሞራላችሁ ስላልተነቃቃ ፊውቸራችሁ ስለሚያሳስባችሁ ምናምን እንዲች ብላችሁ እንዳትበሳጩ። በዓል ነው በቃ ሴስኮ 2 ጎል አገባ ብላችሁ ገግሙ። በቃ አሪፉ ነገሩ እሱ ነው። ሴስኮ 2 ጎል ማግባቱ ነው። ከዛ በርንሌ ነው በቃ ምን ታረጉታላችሁ? እሺ ክለቡ በቃ እዚህ ደረጃ ላይ ደርሷል። ላይ ምን ታረጉታላችሁ? ግን አሪፍ ነው። በቃ 1 ነጥብ ማግኝታችኋል። ሴስኮም 2 ጎል አግብቷል። ዋናው እሱ ነው። እሱን አጥብቃችሁ ያዙ። አግኝቶ ማጣትን ዘንድሮ እንደ ማንቸስተር ዩናይትድ ያየ አይመስለኝም። ቤንጃሚን ሴስኮ 2ኛውን ግብ ሲያስቆጥር ከ6ኛ 4ኛ መጥቶ ነበር። ቶፕ 4 ገብቶ ነበር ዩናይትድ። ወዲያው ተመለሰ። በጣም የሚገርማችሁ 6ኛ ደረጃ ላይ በተቀመጠው ዩናይትድ እና አይ ቲንክ 12ኛ ደረጃ ላይ በተቀመጡት ክለቦች 11ኛ 12ኛ በተቀመጡ ክለቦች የ3 ነጥብ ልዩነት ነው ያለው። አንድ ጨዋታ ተሸነፈ 12ኛ ልትሆን ትችላለህ፣ አሸነፈ ደግሞ ከ12ኛ 6ኛ ልትሆን ትችላለህ። እጅግ የተሻሻለውን ማንቸስተር ዩናይትድ ሳይሆን የተመለከተነው የተሻሻለውን ቤንጃሚን ሴስኮን የተመለከተነው 2 ግቦችን አስቆጥሯል። 50ኛውና 60ኛው ደቂቃ ላይ የአሰልጣኝ ለውጥ የጠቀመው ይመስላል። ባንቸኩልም ማለት ነው። ቀደም ብዬ ተናግሬያለሁ። ቼልሲና ዩናይትድን መጠየቅ አላዋቂነት ነው። ለምን ተሸነፋችሁ፣ ለምናችሁ ወጣችሁ ማለት አንችልም። ለምን አዲስ ኮች ገና ብዙ ነገር አለ። የምንጠይቅበት ታይም አይደለም። ምናልባት ከቀጣይ ዓመት አንስቶ ቀጣይ ዓመት ራሱ ላንጠይቃቸው እንችላለን። ለማንኛውም በርንሌና ማንቸስተር ዩናይትድ ጨዋታቸውን አጠናቀዋል 2-2። ዩናይትድ አቻ ወጥቷል እንዴ! ስንተኛ ጨዋታችሁ ናችሁ አስተውጡ? ቆይ እናንተ ቆይ ምንድነው ይላችሁ? ሜዳ ውስጥ ሲገባ ማሸነፍ እኮ ይቻላል እኮ። ለምንድነው አቻ የምትወጡት? አሁን ከበርንሊ ጋር አቻ አስተውጡ እኩል 1 ነጥብ ሼር ትደረጋላችሁ ወይ? ስጧቸው እንጂ ለእናንተ ክብር አይመጥንም ይሄ 1 ነጥብ። ገባችሁ? ብራንድ ስለሆናችሁ 1 ነጥብ አይመጣውም እንዴ! ምንድነው በየሳምንቱ 1 ነጥብ የምትጋሩ? በዓል ነው። በዓል እየጠበቀ ሁሌ ጨጓራችሁ እንደዚህ መላጥ ግን አይደብራችሁም? ሼስኮ 2 ጎል ሲያገባየውት ዛሬማ ህይወቴ እኮ ሊበላሽ ነበርኩ። ዩናይትድ ቢያሸንፍ ኖሮ ሼስኮ 2 ጎል አግብቶ ጭራሽ በቃ አታስቀምጡኝም ነበር። ግን በጣም ነው የሚችለው። ማን በርንሌዎች ይችላል? ሌሲ ማን ነው ህፃን ልጅ አስገብቶ ኧረ በስመ አብ ይጠቀልላል ምናምን። ኤፌ ይመታል። 2ኛው ኳስ ራሱ ለጥቂት ገብቶ ነበር። ልጁ በጣም ነው የሚችለው እንዴ! ማን ነው? ከየት ነው ያመጣችሁት? እንደዚህ አይነት ሰው እንዳለ አትናገሩም እንዴ ስቋጥር? ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ ወደ ተርፍ ሞር በመጓዝ በአንደኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ በርንሌይን በመቅጠም 2-2 በመለየት ነጥብ ተጋርቶ ተለያይቷል። በዚህ ጨዋታ ላይ የጨዋታ መንገዱ ዩናይትድ ከፍሌቸር ጋር በ4-2-3-1 ነበር ቀርቦ የነበረው። በማጥቃቱ ረገድ በጣም የተዋጣለት ቡድን ነበር የተመለከትነው። ብሩኖ ፈርናንዴዝ ወደዚህ ቡድን መመለሱ ምን ያህል ዋጋ እንዳለው ከተመለከትንባቸው ጨዋታዎች አንዱ ነበረ ማለት ይቻላል። በሚመቸው የሜዳ ክፍል ላይ ሲሰለፍ ደግሞ ማለትም በ10 ቁጥር ቦታ ላይ ሲሰለፍ ደግሞ ምን ያህል ተጽዕኖ ፈጣሪ እንደሆነ ተመልክተናል። የመጀመሪያው የሲስኮ ጎል መቆጠር ላይ ያደረጋት ስሩ ጎል አሲስት እጅግ በጣም ድንቅ ነበርች። የሲስኮ አጨራረስ እንዳለ ሆኖ ማለት ነው። በዚህ ጨዋታ ላይ በርንሌዎች እንግዲህ በአይዴን ሄቪን ራሱ መረብ ላይ ባስቆጠረው ጎል አማካይነት ቀዳሚ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች ሴስኮ አከታትሎ ባስቆጠረው 50ኛውና 60ኛው ደቂቃ ላይ ጎሎች አማካይነት ጨዋታውን በመቀልበስ 2-1 ማድረግ ችሎ ነበረ። ነገር ግን ተከላካዩ እንደ ወንፊት የሚያፈሰው ማንቸስተር ዩናይትድ 66ኛው ደቂቃ ላይ የስኮት ፓርከር ቅያሪ ሰርቶላቸው እንግዲህ አንቶኒ ጎል አስቆጥሮባቸው በጣም ቆንጆ ካርል ጎል አስቆጥሮባቸው 2-2 ጨዋታው ሊጠናቀቅ ችሏል ማለት ነው። ዩናይትድ ጨዋታው ላይ በጣም በርከት ያሉ የጎል አጋጣሚዎችን ፈጥሮ ነበር። ነገር ግን አብዛኞቹን ሳይጠቀምባቸው የመከኑ ነበሩ ማለት ይቻላል። መልካሙ ነገር ከዚህ ጨዋታ ለዩናይትድ አንደኛ እነ ብሩኖ ፈርናንዴዝ ወደ ሜዳ ሲመለሱ እና በሚመቸው የሜዳ ክፍል ላይ ሲሰለፍ ምን ያህል ተጽዕኖ ፈጣሪ መሆኑን የተመለከተበት ጨዋታ ነበር። ሴስኮም 2 ጎሎችን ለዩናይትድ ያስቆጠረበት ጨዋታ ነበር። ለሞራሉ በጣም መልካም የሚባል ጨዋታ ነው ማለት ይቻላል። ፊኒሺንጎቹም መልካም ነበሩ በዚህ ጨዋታ ላይ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ዩናይትድ አሁን በፕሪሚየር ሊጉ 32 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ማንቸስተር ዩናይትድ 2 በርንሌ 2 የተጫዋቾች ሬቲንግ ማለት እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ትጀምራላችሁ ማለት። ፎሎ ማታደርጉ ሰዎች ፎሎ አድርጉ ማለት። ከላመንስ ነው የምንጀምረው። ማን ላመንስ 2 ጎል ገብቶበታል። ምንም ጥሩ ነገር ማውራት አልችልም። ማን ሁለተኛው ጎል ደግሞ እንዴት ነው የሚያምረው! በስማ 5-10 ማለት ነው። ከዛ ተከላካዮች ጋር እንሄዳለን። ሉክሾ ማለት ነው ምንም የማይባል ጨዋታ ነበር ሲጮት የነበረው። ኖርማል ጨዋታ ነበር
ሲጮት የነበረው ክሮስ ለማድረግ እየሞከረ ነበር ወደፊት ማለት አቬሬጅ ጨዋታ ነው የተጫወተው 6 ከ10 ማለት ከዛ ማርቲኔዝ ጋር እንሄዳለን ማርቲኔዝ ኳስ ይዞ በፍጹም አቀሙትም ለ5 ፕሬስ ብታረጉት አይቀማም ማን ምንድነው በጣም ይችላል ኳስ ግን ማለት ነው የሰውዬም ትንሽ ዲፌንሱ ላይ ስቴብል አይደለም እንደ ቲም ስቴብል ስላልሆናችሁ 6.5 ማለት ነው ከዛ ሄቨን ጋር እንሄዳለን ምንድነው ያደረገው ሄቨን ማን ባለፈው ሳምንት ጥሩ ነው ስለ በአንድ ሺት ሆንክ ምን ሆነ ነው 4 ከ10 ማለት ከዛ ዳሎት ጋር እንሄዳለን ዳሎት አሪፍ ጨዋታ ነው እንደውም ሲጮት የነበረው ዳሎት ማለት 7 ከ10 እንሰጠዋለን ወደ መሃል እንሄዳለን ከዛ ደግሞ መሃል ላይ ማለት ነው ኡጋርቴን እናገኘዋለን ኡጋርቴ ምንም እድለኛ ያልሆነ ሰው ነው በቃ ጥሩ ነገር ለማድረግ እንኳን ሲሞክር በቃ ኢንድ ሪዛልቱ መጥፎ ነው የሚሆነው ለምንድነው እንዲሆንኮ ጡማ ሰው ለምንድነው ይሆንኮ 6 ከ10 ካስሜሮ ራሱ ዛሬ ማለት ምን ጨዋታ ውስጥ አላየሁትም ነበር ዝም ብሎ አንዳንድ ሁለት ኳሶች ምናምን እያሸነፈ ነበር ግን ምንም አልተጫወተም ምንም ማለት እሱም 6 ከ10 እዛ ዶርጉ ጋር እንሄዳለን ማለት ነው ዶርጉ አንድ አሲስት አድርጎለታል ዶርጉ እየተለወጠ ነው ጋይስ ይኸውላችሁ ዶርጉ ከቀን ወደ ቀን ማለት ነው ምሰራቸውን ቪዲዮዎች ካያችሁ ዶርጉ እየተለወጠ ነው ነቃ እያለ ነው 7.5 የሚያምር ጨዋታ ብሩኖ ፈርናንዴዝ ከጉዳት ተመልሶ ማንበስ በጣም ያበደ ጨዋታ በእውነት ምን አይነት ኳስ ነው የሰጠው የመጀመሪያውን ጎል ሴስኮ ሲያገባ ምን አይነት ስሩ ቦል ነው የሰጠው በጣም ያምራል ማን 8.5 እንሰጣለን ኩኛ አሪፍ አልተጫወተም ዛሬ ገባችኋ ባለፈው ያሳየን ስታንዳርድና ዛሬ ጭራሽ ሌላ ሰው ማለት ኩኛ 7 ከ10 እንሰጣለን ሼስኮ ማን አይኔ ያየ ሼስኮ ለጎል አገባ 9 ከ10 ማውራት አልፈልግም ስላንተ እግር ኳስ ለምንድነው እንደዚህ እኛን ደስተኛ የምታደርጊ እኛን ያርሰናል ደጋፊዎች ምን አድርጎ ነው የምትይን እግር ኳስ ለምንድነው ደስታ በደስታ ላይ የምትጨምሪልን አረ ወገን ተርፍ ሞር ለማንቸስተር ዩናይትድ ሲኦል ነው እኮ ነው የምነግርህ አቻ ተለያይቷል ዛሬ ከበደ ቢሄድ ተተካ ባልቻ አቻ ገላባጭ ብቻ ለብቻ ኮፒ ሊንክ ፎሎ ሼር ላይክ ያደረክ ይሄንን ቤት ተቀላቀለ ዘንድሮ ዋንጫው ያርሰናል ነው ከማንቸስተር ዩናይትድ ጋር የሚያገናኘው ታሪክ የለም ያ ዋንጫው የኛ ነው ለማለት ፈልጌ ነው እንጂ ማንቸስተር ዩናይትድ እዛ ከነ ማን ነበር ወልቨርሃምፕተን ከነ ሊድስ ዩናይትድ እና ከመሳሰሉት ክለቦች ጋር ተፎካከር ከኛ ጋር ምንም የሚያገናኛት ነገር የለም ጂጂኤምዩ ሲኦአይጂ ኮሞኒ ገነርስ ፋሚሊ ክለባችን እንግዲህ እንደተለመደው ማለት ይቻላል ያው እንደተለመደው ብሉት በተካታይ 3ኛ ጊዜ አቻ ወጥቷል ዛሬ ግን ሰዎች ካፒቴን መቀየሩ ትንሽ የጎዳና ይመስላችሁ ሜዳ ላይ ቆይቶ ነበር የሆነ ለውጥ ይኖር ነበር ሴስኮ 2 አግብቶ ነበር ካምባክ አድርገን ቁጭ ብለን ሳንቀመጥ ነው የነከሩት 2 አቃዘቀዙን ወዳው ነው ያው ደግነቱ ብዙ ጋፕ አይኖርም አሁን ቶፕ 4 ውስጥ 6 ምናምን ያሉት ቡድኖች እንደኛው ናቸው እያዘገሙ ነው ያሉት እንደውም ዛሬ አዲስ አምጥተናል ነው እስቲ ብለን ብሬንትፎርድ ገብቷል ግን ዛሬ 3 ነጥብ እድልም አልነበረም ሴስኮ ራሱ ሃትሪክ ሰራ ነበር እድል አልነበረም መጨረሻ ላይ ደግሞ ሊሴ ማን ያመጡብን የሙከራት ሙከራን አይታችሁታል ሁለተኛ ላይ ግን ተንቀጭቅጆ ነው የሞከረው የሁለተኛው ሙከራ ያናድ ነበር ግን ሴስኮ ጎል ስላስቆጠረ በጣም ደስ ብሎኛል አሁን እንግዲህ ከዚህ በኋላ ከባድ ጨዋታ ነው ያለው ከባድ ጨዋታ ነው ያለው በእነዚህ ነጥብ ሰብስበን በነበር በጣም ይጠቅም ነበር እንግዲህ ምንም ማድረግ አይቻልም ከሽንፈት ይሻላል ኤኒዌይስ ዩናይትድ ፋሚሊ አብሽሩ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ